ዛሬ በቤቶች 13ኛ ዓመት የምስረታ እለት ላይ ነው ያለነው። ቤታቸውን ሊያስጎበኙን ጠርተውናል። እኛም ደግሞ ወደ እናንተ እናደርሳቸዋለን። ወፋችን በራ ዛሬ በቤቶች ቤት ነው የተገኘችው። ወደ ውስጥ ገብተን ሂደቱን ቤታቸውን እንጎበኛለን አንድ ላይ። እባካችሁ ተከታተሉን እንሂድ። ቤቶች 13 ዓመትን ቤቶች እያሉን በቲቪ ስክሪናችን ተመልክተናቸዋል። ዛሬ ደግሞ ወፋችን በራ በቤታቸው ተገኝተናል። 13 ዓመትን እንዴት አለፋችሁት? ደግሞስ እንደገና እያንዳንዱ ክፍላቸውን እናስጎበኛቸዋለን። ብቻ እናንተ ከኛ ጋር ቆዩ። ወደ ውስጥ እንገባለን። ተከተሉን። እንግዳ ተቀበሉ። እንዴት ናችሁ? ሰላም። እዚህ ጋር ተቀመጪ። አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። ሰላም ነው። ከሰዎች ጋር እየተጨቃጨቁ ሁሌም ይጨቃጨቃሉ። ለቤታችሁ አረፍ አረፍ። እሺ፣ ቁጭ በይ። መጀመሪያ እንግዳ ነው የሚቀመጠው። ኧረ እንግዳዋ ትቀመጡ መጀመሪያ። እሺ አደክ ያልኩ እንግዲህ የብዙዎች አደክ የሚባል ይመስለኛል። አትባልም? ኧረ ብዙ ሰው ይለኛል። ያው አሁን አድጌያለሁ። ማመን ብቻ አሪፍ ነው እንዴ? አድጌያለሁ። ስንት ዓመት ነው? ብዙ ዓመቴ ነው። ብዙ ዓመቴ ነው። እድሜ ነገር ማፈር ጀመረ ማለት ነው። ብዙ ዓመቴ ነው። በ14 ዓመቴ ነው የጀመርኩት። 14 ዓመት። አዎ እንግዲህ መደመር ነው። እንግዲህ ዛሬ ቤቶችን ቤታቸው ተገኝተን እየጎበኘን ነው። ከተገኙት እንግዶች መካከል ደግሞ ሁሌም አንድ ላይ የማይለያዩት ለብዙዎቻችን የትዳር ተምሳሌት የሆኑት ሚኪና ማዚ አብረውን ይገኛሉ። ስለተገናኘን ደስ ብሎኛል። እንዴት አገኛችሁት? ያው እናንተ በርግጥ ቤተሰብ ናቸው። ከአሁን በፊት ማየታችሁታል ብዬ ነው የማስበው። አላየነው። እኔ አላየሁት። በእውነት በቴሌቪዥን ነው ያየሁት። እኩል አንድ ላይ ግን በቃ ጀመር ዘሩ ሞላ እንግዳ አይወድም አሉ። ዘሩ ቀለጠ። ጥሌ ሳይሆን ዘሩ ሞላ ነው ያልኩት። እንግዲህ ዛሬ አንድ ላይ ነው ቤቱን የጎበኘነው። ግን ብዙ ጊዜ እንደምታውቂው ቤት ነው የሚስበው። በደንብ ማለት ስንገባ ራሱ በእንግድነት ስሜት አይደለም። እና ያወቅኩት ምንድነው በሩ ላይ ሄጄ ድግፍ አልኩኝ። ድግፍ ምናምን አላ ልክ እንደ እንግዳ ሰው እንዲ ማለት ምንንም ላለመንካት እንግዳ የሚያውን ግን በጣም ኢንቲሜት ያደርጋል። በጣም የምናውቀው ቤት አለ ወይም የጎረቤት ቤት ሊመስል የሆነ ብቻ አታውቂውም። ስክሪን ላይ ሳይሆን ቤተሰብ ነው። ብዙ ጊዜ መጥተዋል። ብዙ ጊዜ ቤት ውስጥ መጥተዋል። በጣም ብዙ ጊዜ አንድ ቤተሰብ ናቸው። ይሄው እንግዲህ 13 ዓመት ጉዞ ከዛም በፊት ነው የጠነሰሱትና ረጅም ጊዜ ነው ሂደቱ። በዛ ውስጥ የኪነ ጥበብ ባለሙያዎች ስለሆናችሁ እናንተ ሂደቱን በደንብ ታውቁታላችሁ። ትግሉን ያው ፕሮሰሱ በጣም ብዙ ነውና እንዴት ነው የቤቶችን አካሄድ እንዴት አያችሁት? ማዚ ያስቀናል። በእውነት ማለት ሰው ያሰበውን ምንም መቋረጥ ሳይኖረው ብዙ አይነት መንገራገጮች በየመሃሉ ቢከሰቱ እንደ የሰብሊ ህልፈት ያስደነግጣል። በቃ ከዚህ በኋላ አያምር ምናምን ብለሽ ልታይ ትችያለሽ። እንደዚሁ ያሉ አክተሮች ሲቀይሩ ብዙ አይነት መንገራገጮች አጋጥሞ ግን ያለ ማቆም በጽናት 13 ዓመት መጓዝ እንደ ባለሙያ ያስቀናል። መልካም እንግዲህ ከቤቶች ወደፊት ዛሬ 13 ዓመት እና ያከበሩ ቀጣይነት ይኖረዋል ብለን የምናምነው። ማዚ ምን ትጠብቂያለሽ? እንደ ጋሽ ጥሌ ራሱ ምኞቴን እየገለጽኩላት ነበር። 75ኛውን ሲያከብሩ ምናልባት እነዚህ ካራክተሮች በሙሉ የልጅ ልጆቻቸው ይሆናል ስቶሪውን የሚያስቀጥሉ እና ጃጅተን የምናየው ቀን ይምጣ ብዬ ነበር የመረኩት። የምርቀት ደግሞ ይደርሳል። የሚገርምሽ እኔ ብዙ ጊዜ ግን አሁን የገጸ ባህሪ ያሳሳል ባለበት ላይ ምን ማለት ፈለኩ መሰለሽ? በርግጥ በጋሽ ዘሩ ኢኮኖሚስት ማይንድ ሊሆን ይችላል እንቅልፋም ዘበኛ የቀጠሩት፣ ግን ቤትን እግዚአብሔር እንጂ ዘበኛ አይጠብቀውም ከኔ መሰለ ጥበቃ ሲያስቀምጥ ማለት ነው። አንድ ከሱ መቆጠብ ሊሆን ይችላል እሱ ያደረገው። ግን
በቃ ትረስት በቃ ህይወት ይቀጥላል ብለው አሳሳሉ በጣም ተቃራኒ የሆነው ነገሩ በጣም ነው ደስ የሚለው። እንትንም ምንድነው እንደዚህ አይነት በተለይ ሲትኮም የሉዘሮች ታሪክ ነው እንጂ የሰክሰስፉል ሰዎች ታሪክ አይደለም። እና ሰው ከሉዘርነት ነው የሚማረው። ሁላችሁንም ከልቤ አመስግኛለሁ። እንግዲህ ታሜ፣ ሀብትሽ፣ ማዕዚ፣ ሚኪ፣ ሰሙ ንጉስ፣ ደበሽ ጓደኛዬም ወንድሜም አብሮ አደጌ ሁሉ ነገሬ ነው። ደበሽ፣ ተስፍሽ ተናገርኩ ፍቅሩ፣ ሌሎቻችሁም ሁላችሁም እንኳን ደህና መጣችሁ። እንኳን ለዚህ ቀን አብሮ አደረሰን እግዚአብሔር። ቴንኪዩ። ቡና አለ እንግዲህ ያለውን ነገር እየቀማመሳችሁ እንደሚሆን አድርጉት። አመሰግናለሁ። ደበሽን የማያውቅ ሰው የለም በትወና ላይና ዛሬ ደግሞ በቤቶች ተገናኝተናል። እንዴት አዩት የ13 ዓመት ጉዞ? ያው እኔም እንደ አንድ ባልሰራም አብሬያቸው እንደ አንድ አባል ራሴን አስባለሁ። ምክንያቱም ወንድሜም ነው ጓደኛዬም ነውና ከመጀመሩ በፊትም ስለማቀው ሁኔታውንም ሂደቱንም ስለማቅ ብዙ ድካሙንም ጥረቱንም ስለማቅ ከጀመረም በኋላ ያለውን ሂደትም ስለማቅ ዛሬ በእነሱ ደስታ ላይ አንዱም ደስተኛ ነኝ ብዬ አምናለሁና ጸጋዬ ገብረመድህን ቢሮ መጥቶ ጋሽ ጸጋዬ ቲያትሩን ካየ በኋላ ጠራንና ሰብስቦን ልጆች አለ 79 ውስጥ ይመስለኛል በድላቸው ላይ አትተኙ አለን። ይሄ ቃል ውስጥ የቀረ ላጤም ቤቶችም አንደኛ ዓመት ሲያከብር በድላችሁ ላይ አትተኙ ነበር ያልኩት። በድሉ ላይ ያልተኛ ፕሮዳክሽን ከተባለ አሁን ቤቶች ነው። በድላቸው ላይ አልተኙም። ያንን ድላቸውን ምን አደረጉት? መስፈንጠሪያ ያደረጉት። 13 ዓመት ሌላ ገና ብዙ 13 ዓመቶችን ይቀጥላሉ። በድሌ ላይ አልተኛም የሚል ፕሮዳክሽን ካለ መማሪያው ቤቶች ይሁን። ኑ እና አንድ ላይ ብንቆርሶ ነበር ጥሩ። እባክሽን እመቤት ነይ። ሀብትሽ እንዴት ነህ? ደህና እግዚአብሔር ይመስገን። ስለተገናኘን ደስ ብሎኛል። እኔም ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ዛሬ የቤቶች የተላለፈበት ነው። እንግዲህ ከዛ በፊት ቆይተዋል ሀሳቡ ላይና 13ኛ ዓመቱ ላይ እንገኛለን። በዚሁ አጋጣሚ ነው የተገናኘነውና እንዴት አገኘኸው? ግን ቤቱን መቼስ ታውቀዋለህ ከኛ በፊት ብዬ አምናለሁ። እንዴት አየኸው ሂደቱን? አሁን ደግሞ ያላቸውን ስሜት? እንግዲህ 13 ዓመት ትልቅ ቁጥር ነው ማለት 2 ዲጂት ማለት ቀላል አይደለም። አንቺም እንግዲህ ወጣት ነሽ። 13 ዓመት ላይ ሰው ተወልዶ ወደ ጉርምስና የሚገባበት ቲን የሚባለው ቲኔጀር የሚባልበት ነው እና ከሰርቲን ነው የሚጀምረው ቲን እና የአንድ ሰው በቃ ወደ ትልቅነት ወደ አደልትነት ሰው የሚቀየርበት ዘመን ነውና በዚህ ሂደት ውስጥ በኢትዮጵያም አይ ቲንክ ቅድምም ሲወራ ነበር በአፍሪካም ያለ አይመስለኝም። እንግዲህ ከዓለም ላይ ራሱ ከረጅም ጊዜ በሲትኮም ታሪክ ረጅም የቆዩ የሲትኮም እንትኖች ውስጥ ሊመደብ የሚችል ትልቅ ነገር ነው። የአንድ ሰው ከልጅነት ተወልዶ እስከ ጉርምስና እስከሚደርስ ድረስ ያለው ጊዜ ስለሆነ አይ ቲንክ ትልቅ ለኢትዮጵያም ትልቅ ታሪክ ነው። ለነሱ ብቻ ሳይሆን እንደ ሀገርም ትልቅ ታሪክ ነው ብዬ ነው የማስበው። እውነት ነው። እንግዲህ አንተ የግጥም ደራሲ እንደመሆነ ታውቀዋለህ። አይረሴ መሆን ትልቅ ነገር ነው። ረዳት ፕሮፌሰር ነብዩ ባየም እያነሳ ነበር፣ በደንብ እየሰማሁት ነበርና እንደዚህ የማይረሱ ነገሮች አሉ። አሁን ያንተ ሙዚቃዎች የማይረሱ እንደሆኑ ቤቶች ውስጥ የማይረሳ ነገር ይኖራል። አንተ የማትረሳው የትኛው አሁን ሲን ብለህ ረጅም ስለሆነ የትኛውን ካራክተር ነው ከጅምሩ እስካሁን ድረስ
በቃ ውስጥህ ያለው ሁሉም ካራክተሮች የራሳቸው አይረሴ ሆነው የተቀረጹት አንዱም የስኬቱ የሲትኮሙ ስኬት ብዬ የማስበው ሁሉም ካራክተሮች የራሳቸው አይረሴ ነገር አላቸውና ዘሩም በራሱ የሚገርም ነው። በተለይ ህፃናት ላይ ራሱ በየቤታችን እስከ ዘሩ ቀለጠ የሚለው የባለቤቱም ካራክተር ልትረሻዎች የሚያደርጋቸው ነገሮች ሻሼ ነፍሷን ይማራት የሰብለ ካራክተር እና ሁሉም አንዱ የስኬት ብዬ የማስበው ነገር ካራክተራይዜሽን ካራክተሩ የተቀረጸበት መንገድ እገሌ ከገሌ የምትያል ቤቶች እንግዲህ ማይነቀነቅ ታሪክ ነው የተከልከው። የመጀመሪያ ብቻ መሆን ሳይሆን ረጅሙ ሲትኮም ነው እንዳልነው ባለፈውም እንዳነሳ ነው አፍሪካ ውስጥ እንደዚህ አይነት ረጅም ሲትኮም ያለ አይመስለኝም። በዓለምም ደረጃ ቢፈለግ ከ1 እስከ 10 ባሉት ውስጥ ሊሆን ይችላል። ቤቶች በርዝመቱ ማለት ነው 500 ምናምን ክፍል በጣም አስደናቂ ነው። እጅግ አስደናቂ ነው። እንግዲህ አሁን ደግሞ የምንገኘው ሁለገብ የኪነ ጥበብ ከያኔ አርቲስት ተስፋዬ ሲማጋ ነው። በጣም ክብረት ይሰማኛል ካንተ ጎን ሆኜ አንተን በመጠየቄ በጣም ደስተኛ ነኝ። እኔም ስለምጠየቅ ባንቺ በጣም ደስ ብሎኛል። እንግዲህ ቤቶች 13 ዓመትን እያከበሩ ነው። በርካታ ነገርን የተመለከትነው ቤተሰብነትን፣ አንድነትን፣ ፍቅርን በቤቶች አይተናል። መተሳሰብን እንዲሁም ደግሞ አድገው ያየናቸው ልጆችም አሉና እንዴት ተመለከትከው ግን የ13 ዓመት ጉዟቸው? በጣም ድንቅ ነው። በኪነ ጥበብ ዓለም ውስጥ እንደዚህ በሲትኮም ለረጅም በተከታታይ ጊዜ የታየ ድራማ ነው። እጅግ በጣም የሚያስቅ የአንድን ቤተሰብ ባልን፣ ሚስትን፣ ልጆችን፣ አያትን፣ ቅድመ አያትን፣ ጎረቤትን፣ ሌላውንም የማህበረሰብ ህይወት ይዞ የተጓዘ ሲትኮም ነው። ይሄ ደግሞ እንግዲህ ኪነ ጥበብ የምንለው ነገር የአንድን ህብረተሰብ ወይም ግለሰብ የህይወት ዝንጣፊ አንስቶ የሚተረክ ነው። በመሆኑም ቤቶች ድራማ ላለፉት 13 ዓመታት እጅግ ድንቅ በሆነ ሁናቴ አንድም ቀን ሳይሰለች ለህዝብ ያቀረበ ነው። እኔ በሀገር ውስጥም በውጭም ሀገር ስለነበርኩ ሲትኮም በሀገር ውስጥ ብቻ የተወሰነ ሳይሆን በዓለም አቀፍ ደረጃ የሚታይ ነው። ብዙ ሰዎች የሚወዱት፣ ብዙ ሰዎች ቤታቸውን፣ ኑሯቸውን፣ ህይወታቸውን፣ ትዳራቸውን በዚያ ላይ ደግሞ ባህሪ እንዴት ነው ቆጣቢ ሰው፣ እንዴት ነው ዝርክርክ ያለ ሰው፣ እንዴት ነው የገጠሩ ህይወት፣ እንዴት ነው የከተማው ህይወት፣ የልጅ ህይወት እንዴት ነው፣ ልጅ ምን ያህል አስቸጋሪ ነው፣ ምን ያህል ደግሞ መልካም ነው የሚለውን ነገር ሁሉ እንድናይበት የተደረገ ላለፉት 13 ዓመታት በጥሩ ሁናቴ ህይወትን በጥበብ እየተቃኘ እንድናይ የተደረገበት ሲትኮም ነው። ምኞት ካለ ግን መናገር ይቻላል። በዚህ በ13ኛው በዓላቸው ላይ እጅግ በጣም ደግሞ ከተደነኩባቸው ነገሮች አንደኛው ይቀጥላል ብዬ አስባለሁ። ሌላ 13 25ኛውን ዓመት 20ኛውን እናከብራለን የሚቀጥል ይመስለኛል። ግን በጣም ዶክመንትድ ነው ሁሉ ነገር፣ በደንብ በጥንቃቄ ተይዘዋል። ፎቶግራፎቹ አሉ፣ ካሜራዎቹ የተጠቀሙባቸው ካሜራዎች ከመጀመሪያው ጀምሮ እስከ ዛሬ የተበላሹት መብራቶች አሉ፣ ስታንዶች አሉ፣ ኤዲት ይደረጉባቸው የነበሩ ኮምፒውተሮች ራሳቸው ገና ከአናሎግ ሲስተም አሁን እጅግ በጣም ማክ ላይ ደርሰዋል እና እነዛ ሁሉ አሉ። አሁን በሚቀጥለው ደግሞ አርቲፊሻል ኢንተለጀንስ ሁሉ ይጨመርበታል። የተጠቀሙባቸው እቃዎች፣ አልባሳት፣ ማቴሪያሎች፣ እነዚህ ፕሮፕስ የምንላቸው ነገሮች በሙሉ በጥንቃቄ ተመዝግበው ተይዘዋል እና ያ እጅግ በጣም መሳጭ ነገር ነው። ወደፊት ብለን የምናስበው ልክ አሁን በተለያዩ ቦታዎች እንግሊዝ ሀገር እንዳለው ወይም ደግሞ አሜሪካ ነገር ያለው እንደ ሃሊውድ አይነት ቦታዎች እኮ እንደነዚህ አይነት ቦታዎች በክብር ተይዘው
ጎብኚ መጥቶ የሚጎበኛቸው፣ ቱሪስት የሚያያቸው፣ የሚከፈልባቸው፣ ተዋንያኑም ራሳቸው በየተራ እየመጡ እዚህ ሲውሉ ከነሱ ጋር ፎቶግራፍ የሚነሱባቸው ሪክሬሽን ቦታ የሚሆንበትና ይሄው እያደገ ሌሎችም ከዚህ ተምረው ሌሎች ስራዎችን በቀጣይነት የምናያቸው ናቸው። ኢትዮጵያን ተባብረው መስራት አይችሉም የሚለውንም ነገር ያፈረሰ መስራት ይችላሉ። ፍቅሩ፣ አንድነቱ፣ ሰላሙ ካለ አስተዳደሩ ጥሩ ከሆነ ከስር የተለያየ ፕሮጀክት ያላቸው ሰዎች ተነጥሎ ሊወጡ ይችላሉ። ነገር ግን በጋራ በፍቅር በአንድነት በሰላም መጓዝ ይቻላል የሚለውን ነገር ያስተማረ በመሆኑ እጅግ በጣም ተደስቻለሁ። እንግዲህ የሚቀጥለውን 14ኛውን 15ኛውን 16ኛውን 20ኛውን 25ኛውን ለማክበር ያብቃን። እኔም ስለተሰጠኝ እድል እጅግ በጣም አመሰግናለሁ። እናመሰግናለን። እግዚአብሔር ያክብርልን። አሜን። ዘሩ ቀለጠ፣ እየቀለጠ ነው ያለው። ዘሩ 13 ዓመት ቀለጠ እንዳለ እየቀለጠ ይህንን ቤተሰብ በሙሉ ማስተዳደር አያቀልጥም? እኔ እንጃ። ያቀልጣል። አንዱ ተኝቶ የሚያንኮራፋበት፣ አንዱ እግሩን ውሃ ውስጥ ከቶ የሚያጠናበት፣ አንዱ ተምሮ ተመርቆ ሰርቶ ያገኘውን ገንዘብ እዛው አሸሸ ገዳሜ ብሎበት ባዶውን መጥቶ አባቱን የሚለምንበት፣ አንዷ ተማረች ተብሎ አለቀች፣ አሁን በቃ ፕሮዳክቲቭ ሆነች ጫፍ ደረሰች ስንል እንደገና አባቷን ፊልም መስሪያ አምጣ እያለች አባቷን ሿሿ የምትሰራ አሳቂ። አንቺ ደግሞ እዚህ ጋር እንግዲህ ቤቶች ላይ ሁላችሁንም ማለት ይቻላል ከስማቸው በተጨማሪ እኔ አሁን ሻሼ ነው የሚመጣልኝ ንጹህ ከማለት በላይና ብትራስ ቀይምሻለሁ የሻሸን ገጸ ባህሪ መስለሽ ሳይሆን ሆነሽ ነው የተወንሽውና ሁላችንም ቤት ውስጥ ሻሼ ይባላል ሁላ። እንዲሁም ደግሞ እህታችን ሰብለ ተፈራ ነፍሷን ይማርና ከሷ ጋር ነበረ ጅማሬያችሁና እውነት ነው። ለዛም ነው እንግዲህ እዚህ ጋር ሆነን አንቺም በደንብ እንድታስረጅን ስለ ቤቶች አመጣጥ እንዴት እንደጀመራችሁት አስበን ነው። ንጹህዬ እሺ፣ ስለመጣችሁ ከልብ እናመሰግናለን። ሰብልዬ ያው ሁላችንም እንደምናውቀው ምንም ነገር የማያግዳት ምንም ብስጫት መሆን የምትችል ምርጥ ተዋናይ ነበረችና በቃ ትርፌን ተሰጣት፣ ተቀበለቻትና በጣም ትልቁን ሮል እሷ ነበረች ትጫወት የነበረው። ያው ቤቶች ላይ ሁሉም የየራሳችን ሮል ቢኖርም የሰብልዬ ይለይ ነበረ። በተለይ ደግሞ ለሻሼ ሳይሆን ለኔ ራሱ ከዛ በፊት ብዙ የሰራኋቸው ነገሮች ሊኖሩ ይችላሉ። ግን ወደ ቤቶች ከመጣው በኋላ ሻሼን በደንብ እንዳቃት በጣም እንድትገባኝ ሻሼ የሆነ ከለር እንዲኖራት ካደረጉ ሰዎች ውስጥ አንዷ ሰብልዬ ነበረች። ሰብልዬ ለኔ ለግሌ ሁሉ ዳይሬክተር ነበረች ማለት እችላለሁኝ። የኛ ሲል ላይ ሰብለ የምትሰጣቸው የሚገራርሙ ኮሜንቶች አሉ። እንዲህ ብናደርገው ትላለች ከስክሪፕት ጀምራ ዳይሬክተር ሳያውቀው በፊት ምናልባት ነጥልሽ በቃ አሁን ሴት አክሽን ሲባል ከመባሉ በፊት እሷ ንጹህ እንዲናደርገው እንዲሻሽ ምናምን ትልና የምትነግረኝ ነገር አለ። በቃ ገብቷታል ማለት ነው። የሁለቱ ኮንፍሊክት በጣም ገብቷታል። እኛ መተን ስንሰራው ራሱ ትልሽ በጣም ይዝናናል። እና የኔ ብቻ የሻሼና የትርፌም ዳይሬክተሬ ነው ምላት ሰብልዬና ከዛ ውጭ ደግሞ ያው በጣም ምርጥ ሰው ካለፈ በኋላ ምርጥ ሰው መልካም ሰው ነበረች ምናምን በሚለው ሳይሆን የእውነት ሰብልዬ በጣም መልካም ነበረች። ከፍቶሽ ብትመጪ መከፋትሽን የምታራግፍልሽ ስራ ላይ የምታበረታታሽ እሷ ባለችበት በጣም ሳቅ ነበረ። እግዚአብሔር እንግዲህ ወደደውን አደረገ። ወደ ቤቶች በመጣች 3 አመት አብረን ከሰራን በኋላ በ2005 ነው ቤቶች ጥር ላይ የጀመረው። ሰብልዬ በ2008 ሁሉም ሰው እንደሚያውቀው መስከረም ላይ አጣናት ማለት ነው። እንግዲህ ሰብሊን በካራክተር ስሟ እንግዲህ ትርፌ ካጣናት 10 አመት ሆነ። 10 አመት ሙሉ ግን አለችኛ ጋር ትርፌ ሲባል በቃ ሁሉም ነገር ካራክተሯ እኔ ከድሮ ጀምሮ እስካሁን ያረሳሁት ነው። ትክክል። እና ሁላችሁም ለቤቶች የራሳችሁን አስተዋጽኦ አድርጋችኋል። ቤታችን ገብታችሁ ነበረ። አሁን ድረስ ነው እንግዲህ የሆነ ነገር ሲሆን ሻሼ ይባላልና እንደዚህ ጋር ቀድመን ብለሻል። እስቲ ምን ሲሆን ነው ሻሼ የምትዩ ወይም ምን አይነት የቤት ሰራተኛ አጋዥ ስታይ ነው ሻሼ የምትባለው? እኔ እንዲህ ስታደርቀኝ የተወደዳችሁ ተመልካቾቻችን በቤቶች ቤት ተገኝተን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ ድረስ ሰላም ቆዩን።